በጽድቅ የእግዚአብሔር ቃል መዶሻ ለማፈራረስ በዓላማ ጸንቶ ያለ ስሜት በእውቀት ይናገራል ማለት ነው። እና አሁን በራሳቸው መጽሐፍት ግን እያላገጡ አሉ። ይሄ ደግሞ ዘመን ስለመጣ በጣም ደስ ይለኛል። ኦኬ፣ በራሳቸው መጽሐፍቶች ላይ እያላገጡ አሉ። እና ይሄ እንዴት መጣ? መጽሐፍቶቹ የሚያወሩት ነው፣ አይቆሙም። ያለ ኦርቶዶክሳውያን እነዚህን መጽሐፍቶች ይዘው ጠዋት ጠዋት ፀሐይ የሞቁ ይደግሟቸዋል። ሌላ በተለይ እንደዚህ እንደኛ እንደ ወንጌላውያን አማኞች እነዚህን መጽሐፍቶች ባነበቡ ሰዎች ፊት መጥተው ቆመው እነዚህ መጽሐፍቶች ቅዱስ ናቸው፣ ንጹህ ናቸው ብለው ሊሉ አይችሉም። የአባቶቼ አምላክ እግዚአብሔር ይፋረደኛል እኮ አይችሉም። ለዚህ ናየ እዚህ ተደብቆ 370 ምናምን ሰው ገና አሁን ስለከፈትኩ 370 ሰው ይሰማል። ከበስተኋላ ግን ስንት ሺህ ሰው ቢሃይንድ ባይ እንደሚሰማ ተደብቆ እንደ ኒቆዲሞስ ነው የሚሰሙት። መጣ ገባ ያ ሰውዬ። አዎ ገብቷል አባታችን። እስኪ ክፈተው። እሱ ነው ያው ትንሽ መረጃ ላይ ቆሞ የሚናገረው። እኔ እኮ አላየሁትም ነበር እኮ በእውነት ብዙ አባታችን በእውነት እኮ አላየሁትም ነበር፣ ይሄ መጽሐፍ እንደዚህ እንደሚል እኮ አላየሁትም ነበር ይላል። ምን ታምረ ኢየሱስና ቁርአን ተመሳሳይ እንደሆነ ስንት ሰው ያውቃል? ያው ለእኔ አሁን በመረጃ ነው የምናገረው፣ በጥላቻ አይደለም። ኦኬ፣ ታምረ ኢየሱስና ቁርአን ምን ያህል ተመሳሳይነት እንዳላቸው ስንት ሰው ያውቃል? የቁርአን ጸሐፊዎች ናቸው ከታምረ ኢየሱስ የወሰዱት ወይስ የታምረ ኢየሱስ ጸሐፊዎች ናቸው ከቁርአን የኮረጁት? ኤርሚያስ በቤተሰብ መካከል ጣልቃ ትግባ ከተባልኩ ተዋዋለሁ። ግን ማን ነው ከማን የወሰደው? አንድ ሰው ቢገባልኩ አንድ ሰው ዝር ጭጭ ምጭጭ ብለህ እጅህን አገጭህ ላይ አስደግፈ ከመስማት ውጭ ሌላ አማራጭ የለም። ይሄ ታምረ ኢየሱስ የሚባል መጽሐፍ ከቁርአን ጋር እንደሚመሳሰል ስንት ሰው ያውቃል? ማን ነው ለዚህ የሚመልስልኝ? ኢየሱስ ክርስቶስ ጌታችን ከልጅነቱ ጀምሮ እያሉ ማለት ነው። በዜማ እንደዚህ እንትን እያለ ከልጅነቱ ጀምሮ እናቲቱ ስታሳድገው ውሃ ቀርተ ልጄ አምጣልኝ ስትለው እየሄደ በመጎናጸፊያ ውሃውን እንደዚህ ይዞ ይመጣ ነበር። ቲያ በኋላ ደግሞ በፀሐይ ብርሃን ላይ ቁጭ ብሎ ልጆች እያዩት ልክፈትልህ እንዴ አገልጋዮች ሁሉ ያሉትን መጽሐፉ ስለሚል እኮ ነው የምነግርህ። እንጨት ሰብራህ ለቅመህ አምጣ ስትለው በዮርዳኖስ ሄዶ በደመና አስሮ በነፋስ ወጥሮ አመጣ። ቲያም በዛቲ ዕለት በዕለታት አንድ ቀን ጌታችን ከሕፃናት ጋር እየተጫወተ ሳለ ድንገት አንድ ልጅ ተነስቶ የጌታችን ኢየሱስ ክርስቶስን ደረቱን ረገጠው። ጌታችንም በዚህ ሰዓት ላይ ያ ሕፃን ደረቱን ሲረግጠው አንተ ልጅ ሕይወት ዛሬ ከአንተ ላይ ተቆረጠች ሲለው ያ ሕፃን ወዲያው ወደቀና ሞተ። ኢየሱስ ገደለው ማለት ነው። የአምስት ዓመት ልጅ በነበረ ሰዓት ላይ እና ተአምሪሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ብሎ ነው የሚጀምርልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ብለው ማለት ነው። እና የ5 ዓመት ልጅ በነበረ ሰዓት ላይ ልጅ ገሏል። ኢየሱስ? አዎ። ምን አይነት ልጅ ነው የገደለው? ሕፃን ልጅ ከእሱ ጋር የሚጫወት አፈር እያቦኩ ሲጫወቱ አፈሩን እያላመ ውሃውን እያጣመ ምናም ነገር ይላል። ቆንጅዬ እኮ ተረታም ትውልድ። አንተ ተረታም ትውልድ እኮ አልኩ።
ውሃውን እያላመ ውሃውን አፈሩን እያጣመ ትለኛለህ እንዴ? አዎና አቦካና በሚያቦካ ሰዓት ላይ ውሃውን እያቦካ በዮርዳኖስ ሄዶ አሸዋውን ለብቻ ነጥሎ ጭቃውን እንትን አለውና ከዛ ከነዛ ከጭቃው ወፎች ሰራ። ኢየሱስ ከሰማያት ወርዶ ወፍ ሊሰራ መጣ ብላ የምትል ቤተክርስቲያን ማለት ነው። ይታይ ዓላማው ሜሽኑ ምን ነበረ? ወፍ ሊሰራ ነው ኢየሱስ የመጣው። ከሰማያት የወረደበት ወፍ ሊሰራ። ዘፍጥረት መጽሐፍት ላይ የፈጠራቸው አዕዋፍት ፍጥረታት በሰማይ የሚበሩ እነሱ አንሰው ወፍ ሊፈጥር ማለት እና ጭቃው እንደዚህ እያቦካ ወፎች ሰራ እና ከሰራቸው በኋላ እፍ ሲልባቸው ከዛ የእግዚአብሔር ልጅ የተመሰገነ ነው እያሉ እየበረሩ ወደ ምድር ዳርቻዎቿ ሁሉ ሄዱ። ወፎቹ ናቸው የእግዚአብሔር ልጅ የተመሰገነ ነው እያሉ ሄዱት። እፍ አለባቸው የምትለዋን ቃል ያዝልኝ። እቺው ቃል ቁርአን ላይ ሱረቱ አልኢምራን ነው፣ ሱረቱ አልበቅራ ላይ ቃል በቃል ተጽፏል። የመረይም ልጅ አልመሲህ ኢሳ ከጭቃ ወፎችን ሰርቶ ወፎቹ ላይ ነፋባቸው፣ ከዛ በረሩ ብሎ የሚል አለ ቁርአን ላይ እንዳለ እንደወረደ ማለት ነው። ያው የሶሪያ ወንዞች ብያቸዋል፣ አባና እና ፋርፋ ሁለቱ ከድሮም የሚፈሱ እነሱ የትኛው ከማንኛው እንደቀዳ አይታወቅም፣ የትኛው ከማንኛው እንደቆረጃ አይታወቅም። የሱኛውን ሶርስ ገና አላገኘሁትም፣ ግን አንዱ ከአንዱ ቀርቷል። አሁን እኔ እነዚህ ወፎች ላይ ጥያቄ አለኝ። ከጭቃ ወፍ ሰርቶ እፍ አለባቸው ነው አይደል ያሉን? ኦሆ የእግዚአብሔር ልጅ እፍ ካለ ሐዋርያቱ ላይ የእግዚአብሔር ልጅ ኢየሱስ እፍ ሲልባቸው መንፈስ ቅዱስ ተቀበሉ ይላል። እነዚህ ጌታችን ከጭቃ የሰራቸው ወፎች እፍ ሲልባቸው መንፈስ ቅዱስን ተቀብለዋል ማለት ነው። እነ ጴጥሮስ ላይ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። የጌታ እፍ ማለት ብራዘር ዝም ብለህ እኔ እፍ እንደምለው አይደለም። ኢየሱስ እፍ አለብህ ማለት ወይ መንፈስ ቅዱስን ትቀበላለህ አንድ፣ ወይ ደግሞ አምላክ ስለሆነ ስግው ቃል ስለሆነ በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 መሰረት እፍ ካለበት አዳምንም ይላል አይደል? እግዚአብሔርም ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። ያዝ እንግዲህ የኦርቶዶክስ ተረት ላይነሳ በመዶሻ ከትክቼ ማለት ነው። ኢየሱስ እፍ አለባቸው አይደል? እነዛ ወፎች ላይ ታምረ ኢየሱስ ነው የሚናገረው አይደል? ኦኬ እፍ አለባቸው አይደል? ማለፊያ ጥሩ ገዥ ሰይ ደግ ብለን አንልም። እኔ ሞኝ አይደለሁም። ቃል ሕይወት ያሰማልን መንግስተ ሰማያትንም ያዋርስልን ብዬ አልልህም። ኢየሱስ እፍ ካለ ወይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እንዳለው ሰው ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ ከእግዚአብሔር መለኮታዊ እስትንፋስ ተካፋይ ሆኗል ማለት ነው። በእግዚአብሔር አርያና መልክ የፈጠረውን ነው እፍ ያለበት። ሰው ላይ ነው እግዚአብሔር እፍ አለበት ተብሎ የተባለው። አንተ ምን አልክ ኤርምያስ? አዎ ደግሞ አለው ሰው ላይ ነው ጌታ ሰውን ነው ሲፈጥረው እፍ አለበት ብሎ የሚለው። ከርከሮና ጅብን እነዚህንም ፈጥሮ እፍ አለባቸው እንኳን አይልም። ይጣራልሃል እንዴ? ጥርስ ከምላሱ እያወጣው ማለት ነው። ኢየሱስ እፍ አለብህ ማለት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ሕያው ነፍስ ሆነ ያለው ሆነ ትካፈላለህ። አንድ ወይ ደግሞ ኢየሱስ እፍ አለብህ ማለት በዮሐንስ ወንጌል መጽሐፍ ላይ እፍ ሲልባቸው መንፈስ ቅዱስን ተቀበሉ ብሎ ይላል። ስለዚህ እነዚህ ወፎች ኢየሱስ እፍ ስላለባቸው እንደ ሰው ዘላለማዊነትን እንደ ሰው እንደ ሐዋርያቱ ደግሞ መንፈስ ቅዱስን ተቀብለዋል ማለት ነው። ለዚህ ሆነ የጌታ የእግዚአብሔር ልጅ የተመሰገነ ይሁን እያሉ እየበረሩ ሄዱ ብላ ትልልሃለች ኦርቶዶክስ። ጌታ ይሄንን አድርጓል ብለህ ስትል አላደረገም። የተአምራቱ መጀመሪያ የት ነው የተደረገው? ጻፉልኝ ከታች። የተአምራቱን መጀመሪያ የት አደረገው ነው ያለው? የታመነው ፍቁረ እግዚእ የተባለው የጌታ ሐዋርያ ዮሐንስ ወልደ ዘብዴዎስ የመጀመሪያውን ተአምራትን አደረገ ብሎ ያለው የት ነው? ጻፉልኝ ከታች። እስኪ የሚያውቅ ሰው ይጻፍ። ኢየሱስ የተአምራትን መጀመሪያ የት ነው ያደረገው?
አቤት በቃና አይደል? ሀኒቾ ከአውስትራሊያ ክራክ፣ አንተም አውስትራሊያ ትመስለኛለህ ባልሳሳት። አይደ ነው። ኦኬ አውስትራሊያኖች በርትተዋል ማለት ነው። የት ነው? በቃና ዘገሊላ ማለት ነው። እድሜው ስንት ዓመት ይሆነዋል? በዛን ሰዓት ላይ ተናገሩ፣ የእግዚአብሔር ቃል ስለሚናገር። ታምራትን ሲያደርግ እድሜው ስንት ነበረ? በዮርዳኖስ ሲጠመቅ የስንት ዓመት ሰው ሆኖ የተጠመቀው? በ30 ዓመቱ በዮሐንስ እጅ በዮርዳኖስ ተጠመቀ ይላል ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ። ተናገሩ እውነቱን። ስለዚህ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው። ከዛም ወጥቶ ወደ ቅፍርናሆም ወደ ገዛ አገሩ መጥቶ ጥቂት ኖረ ይላል። ከዛ አገልግሎቱን ሲጀምር ነው እዛ ገሊላ ቃና፣ እዛው ለናዝሬት ከተማ ቅርብ ነችና ቃና፣ እዛው አገልግሎቱን ሲጀምር የመጀመሪያ አገልግሎት ላይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም የምትመቸውን ሴትን ረዳት ሆነው ዘንድ ፈጠረለት። ከዛስ የፈጠራትንም ሴት ወደ አዳም አመጣት ይላል የአምላኬ ቃል። ሃሌሉያ። ትዳር ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 23 እና 24 ላይ የፈጠራትንም ሴት የሰራትንም ሴት ወደ አዳም አመጣት ይላል። ኦኬ አንዴ ጠብቁ። በቀዳማዊ ኃይለ ሥላሴ ትርጉም ላድርገው 54 ትርጉም ማለት ነው። እና ጌታችን በመጀመሪያ የት ነው የመጣው ማለት ነው? ወንድም አለም ከ21 ጀምሮ እግዚአብሔርም አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔርም አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ሃሌሉያ። አየህ ሰርቶ ጫካ ውስጥ ጥሎለት ጫካ ውስጥ ፈልጎ እንደ ድኩላ አድነህ አግኛት አይደለም ያለው፣ የሰራትን ወደ አዳም አመጣት ይላል። ቴንኪዩ ሎርድ የኔ አባት። ለዚህ ነው ሚስትን ባልንም እግዚአብሔር ነው የሚሰጠው ለሴቶች፣ ሚስትንም ለወንዶች እግዚአብሔር ነው የሚሰጠው። ለእኔም ሀኒቾን የሰጠኝ ጌታዬ ነው። ቴንኪዩ አባቴ። አዳምን አየና ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። ትዳር ክቡር ነው እያልኩ ነው። ጋብቻ ክቡር ነው። አመንዝሮች እግዚአብሔር ይፈርድባቸዋል። ንስሐ ግቡ። እሺ፣ ጋብቻ ክቡር ነው። አንድ ለአንድ ውስጥ ግባ። እና እግዚአብሔር የሰራትን ሔዋንን ወደ አዳም አመጣት ይላል። እዚህ ጋር የመሰረተውን ጋብቻ ነው። አየህ፣ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጥቶ መጀመሪያ አገልግሎት ሲጀምር በገሊላ ቃና በሰርጉ ቤት መጥቶ ጌታዬ ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩ፣ ወድሃለው በሕይወት ዘመኔ አልለይህም ካንተ እኔ ብለን የዘመርንለት ውዴ ኢየሱስ እዛ መጣ። ታምራቱንስ እዛ ጀመረ። ኦርቶዶክስ ታምረ ኢየሱስ ላይ ምን ትላለች? ቅጥፈት
ውሸት ውሸት በቀይ በጥቁር እስክሪብቶ ተጽፎ ተከሽኖ ለመጣ ጨጓራን መቃን ቀየረ ዱፍታኒ ብሎ እንዳለ ያገሬ ሰው ዱለት አቅርቡልኝ ብሎ ሲሉት አንድ ማጨጓራ ከትፈው ሰጡት። ለኔ ሀገር ህዝብ ማለት ነው። ሆቴል ሄዶ ነው ከገጠር መጥቶ ማነሽ እስቲ ዱለት ብሎ አለ። ሲመጣ አንድ ማቴ እንትን በእንትኑ ምንድነው ይሄ አይነ በጎ ራሱ እንኳን በደንብ ያልተላጠ ጨጓራ ከትፎ ብሎ አመጡ። ማነው ዱለት ብሎ አመጡና ጨጓራ መቃኝ ቀየረ ዶፍታኒ ብሎ እንዳለው ማለት ነው። እሺ ኦኬ ኒድ ጌታ ኢየሱስ እዚህ ቁጭ አለልህና ማለት እዛ ገሊላ ቃና ቁጭ ብሎ በሰርጉ ቤት የተደረገውን ታምር ኢየሱስ ይህንን የምልክቶች መጀመሪያ ማለት ነው በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። የመጀመሪያው ተአምር የት ነው የተከናወነው? ገሊላ ናዝሬት ነው፣ በሰርግ ቤቱ። የ5 ዓመት ሕፃን ልጅ በነበረበት ሰዓት ላይ ሕፃን ገደለ። ኢየሱስ ሕፃን ሆኖ ሕፃንን በመግደል ተአምራትን አደረገ ትላለች ኦርቶዶክስ። የ7 ዓመትም ልጅ በነበረበት ሰዓት ላይ አሁንም እንደዚሁ ሌላ ልጅ ገደለ። የ9 ዓመትም ልጅ በነበረ ሰዓት ላይ አሁንም ሌላ ሕፃን ገደለ። ሕፃናቶቹ የተገደሉበት ምክንያት በተለይ የ5 ዓመቱ በጣም ያሳዝናል። ከጌታ ጋር እየተጫወተ እያለ ነው። ጌታም ከሱ ጋር እየተጫወተ እያለ ነው። ጌታ ማፈር እያቦካ እነዚህ ሲጫወት እነሱም ሲጫወቱ ያኛውም ሲጫወት ያኛው ልጅ መጣና ድንገት የጌታ ኢየሱስ ክርስቶስን ደረቱን ረገጠው ትላለች እና ወዲያውኑ ሕይወት ተቆረጠች ብሎ ረገመው። ከዛስ ልጁ ሞተ። ጌታችን ኢየሱስ ክርስቶስ ያደረገው ታምር ብላን የጻፈችው የልጁ መሞት ምንድነው? የጌታን ደረት መርገጥ። ልጁ ያስተውል ነበር ወይ? አያስተውልም። ሕፃን አይደል? አዎ። አይምሮ ያልበሰለ ልጅ ሆኖ እንኳን ከሆነ እና ምን ይሁንልኝ ብሎ ነው ታዲያ ጌታ ኢየሱስ አይምሮ ያልበሰለ ልጅ፣ ክፉ ደጉን መለየት የማይችል ልጅ፣ ጭቃ ከሱ ጋር አቦክቶ እየተጫወተ ብሎ ያለው ልጅ ሊገድል እንዴት ይችላል ጌታ? የኢየሱስ ክርስቶስን የመጣበትን ሚሽን ማጥፋት ነው ቤተክርስቲያኒቱ የተያያዘችው። እንዴት? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም ይላል። እና በሕፃኑ ላይ ታዲያ ለምን ፈረደ? በዓለም እንዲፈርድ ወደ ዓለም አላከውም ብሎ ያለው መጽሐፍትን በልጁ ላይ ፈረደበት። ጭቃ የሚያቦካን ሕፃን ልጅ ረግሞ ገደለው ትላለች ኦርቶዶክስ። ተአምሪሁ ለእግዚእነ ኢየሱስ ክርስቶስ ወመድኃኒነ ብለህ ማለት ነው። እኔ ምልህ እያወቁ እያሾፉበት ሲያላግጡበት የነበሩ ንገረን እስኪ አንተ መሲህ አይደለህ ነገ የሚመጣውን ታሳውቀናለህ እያሉ በሊቀ ካህኑ በቀያፋና በሐና ግቢ ሌሊቱን ሁሉ የጌታዬን አናት በመቃ ሲደበድቡት የነበረው ፊቱን በከለሜዳ ጨርቅ ሸፍነው ሲያሾፉበት ሲቀልዱበት የነበረውን እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምስማር እጁ ላይ እስከቸነከሩበት ሌሊቱን ሁሉ እየተፈራረቁ ሲደበድቡት ያደሩት ላይ ረገማቸው። ኖ የዮሐንስ ወንጌል መጽሐፍ ምዕራፍ ማን ነው? የታምረ ኢየሱስ የ5 ዓመቱ ተሳስቼ ነው። ይቅርታ ወገኖች። ኦርቶዶክስ የ2 ዓመት ልጅ ሆኖ ነው የጀመረው ነው ብላ የምትል ግድያ። ለምሳሌ ታምረ ማርያም ማለት ነው። እንደዚህ ነው አውጥቼ የማሰጣለህ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እናቱ ቅድስት ድንግል ማርያም ያው በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ እንደተጻፈ ሕፃኑና እናቱን ይዘህ ወደ ግብፅ ተሰደድ ብሎ እግዚአብሔር በመልአኩ በኩል ለዮሴፍ ነግሮታል። እና ከዚህም የተነሳ
ከገሊላ ናዝሬት ተነስቶ ወደ ግብፅ ገብቷል ዮሴፍ። ግልጽ ነው፣ የተጻፈ ነው በመጽሐፍ ቅዱሳችን የምናምነው። እና በግብፅ ሀገር በነበሩበት ሰዓት ላይ በቆላ ሳፍጥ ሸለቆ በሚባል በዛ እየሄደች እያለች እመቤታችን ይልሃል። ከዛ ስትሄድ የምታድርበት ቤት ታጣለች። ጀመረ ማለት ነው ተረት። አሁን ፈንሻና ቡናህን ያዝ፣ ሻይ ካለ አጠገብ ያዝና ቁጭ በልና እጅን አገጭ ላይ ደገፍ አድርገህ መስማት ነው። ማለቂያ ስለሌለው የተጻፈው ማለቂያ ስለሌለው የተጻፈውን ስላነበብኩት እተርክልሃለሁ። እና እየሄደች እያለች የግብፃውያን ሴቶች መልኳም ማማር አይተው ሶስና ማብራ ነበረችና ቲያ በኋላ ይልልሃል። ኧረ ተፋታኝ ስለ መድኃኒዓለም። ከዛ ምን ሆነ? የሆነች አንዲት ቤት ሴት ገብታ ውሃ ስጪ ብሏል። አንቺ ማንሽ እንደዚህ መልካ ያማረች ብለው ከዛ ጌታ ኢየሱስ ክርስቶስ አላቻት። ከዛ ጌታችን ኢየሱስ ክርስቶስን ከእጇ ላይ ተቀበለችና የሕፃኑን ኢየሱስ ክርስቶስን ወስዳ ካፈር ቀላቀለችው፣ ጣለችው ይላል። ይህንን ያደረገችዋ ሴትዮ ወይዘሮ ኮቲባ ትባላለች። ዘማሪ ዳግሻ ይወዳታለች ሴትዮ። ዳግዬ እንዳይሰማኝ ሼር እንዳታረጉት፣ ትንሽ ረፍት ላይ ነው። ረፍት ያድርግ። ኮቲባ ወስዳ አንስታ ካፈር ቀላቀለችው፣ ጣለችው መሬት ላይ። ኢየሱስን ይዛ አፈረጠችው ይላል። ከዛ ኢየሱስ እዛ ሆኖ እያለቀሰ በነበረበት ሰዓት ላይ እመቤታችን ያው የወላጅ እናት አይችልምና አንጀቷ ሲራራ ሲታወክ ልታነሳው ስትል ዮሴፍ ምን አላት ይላል መጽሐፉ ታምረ ማርያም እንደዚህ ተናገር፣ እንደኔ አንብበ መተህ ይሄን ያልኩህ አንድ ቦታ ላይ ባይኖር ቃል ለምድር ለሰማይ እኮ አልኩ። እና አንሳ ልታነሳው በመጣችበት ሰዓት ዮሴፍ አታንሽው፣ እሱ አምላክ አይደል ታምሩን ይግለጥ ብሎ አላት። ከዛ እመቤታችንም የዮሴፍን ምክር ሰምታ ጌታችን እዛ እያለቀሰ ዋይ ዋይ እያለ በወይዘሮ ኮቲባ ተወርውሮ ከማርያም እጅ ላይ ነጥቃ ወረወረችው። ታዲያ ልጇን እንኳን የማትጠብቅ ማርያም እንዴት አንተን ትጠብቀኛለች ብለህ ትላለህ? ልጇን እንኳን የማንም ተራ ሴትዮ አሁን ታሪኩ እንዳላችሁት አንዲት ግብፃዊት አሕዛብ ልጇን እንዴ እኔ ልጄን አንስታ አፈርጣለሁ ብለህ ትል አፈርጣለሁ ስለ መድኃኒዓለም ምስክሬ ማን አንተ በእኔ ልጅ ላይ የምትቀልደው? እና ወረወረችው ምናም ነገር ይልሃል። እና እሷ ደግሞ እናት ናትና ራራችለትና ልታነሳው ስትል ዮሴፍ ታዩ አምላክ አይደል እንዴ ታምሩን ይግለጥ ብሎ ሲላት ተወችው። እዛ ሕፃኑ ኢየሱስ ያለቅስ ነበር በግዛ በግብፅ ምድር። ማርያም ዝም ብላ ታየዋለች፣ ዮሴፍም ዝም ብሎ ያየዋል። ታምሩን ይግለጥ ልጅ ሕፃን አይደል ምናም ነገር ብሎ ከዛ ጌታችን ወዲያውኑ ታምር ገለጠ የ2 ዓመት ልጅ በሆነ ሰዓት። ከዛስ የኮቲባ ቤተሰቦች በሙሉ ዝንጀሮ እየሆኑ ወደ ጫካ ገቡ። ሲረግማቸው ወደ ምን ተቀየሩ? ወደ ዝንጀሮ። የስንት ዓመት ነበር? የ2 ዓመት። የት? ግብፅ ውስጥ። ሕፃኑ ኢየሱስ የኦርቶዶክሱ ኢየሱስ ሰውን እየረገመ ወደ ዝንጀሮነት የቀየረው በግብፅ በቆላ ሳፍጥ ሸለቆ ተሰዳ ሳለች እመቤታችን እግዝእትነ ማርያም አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ ብሎ ነገር ይቀጣጥለላል ማለት ነው። ይህን ተረታም ትውልድ ባገኘው ወገብ አገዳውን ነው አልኩ የምለያየው በመረጃ አሁን እኔ ጥግ ጥግ ሆኖ እያየ ነው። እዚህ አይገባም። ምን ቦታቸው ይገባሉ? እዛ በሌላ ቀን ያበሽኩ ሊያደርጉን ተረቱን ይዞልህ ምንም እንዳልተደረገ ሆኖ መጥቶ አሜን ይልላል። ህዝባችን ደግሞ በቃ አሜን አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምር እንጂ ቀጥሎ ምን እንደሚባል ሳያውቅ አሜን 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 መጨረሻውም ላይ ቢስሚላህ ብሎ ሲዘጋው አሜን ጸሎቱ ታግዘኝ ቡራኬው ትድረሰኝ ይላል። የምን ጸሎት? ምን አይነት ጸሎት? የትኛው ቡራኬ? ኮቲባና ቤተሰቦቿን ወደ ዝንጀሮ ቀይሯል ብላችኋል። ታምረ ማርያም ላይ አመጣዋለሁ። መድኃኔ ዓለም ክርስቶስ እኮ ምስክሬ ነው። በአንድ እግሩ ነው የማቆመው አልኩ። በአንድ እግሩ ያውን በመረጃ ውርድ በራስህ እዚህ ቤት ገብተህ
ታምረ ማርያምና ታምረ ኢየሱስ ታምር ብለህ የምትላቸው ገድላት ብለህ የምትላቸው ድርሳናት ብለህ የምትላቸው ላይ ላትናገር በጉሮሮ ላይ ትልቅ የስንጥር ነው የምንሰነቅረው ብለህ እንድትል ማለት ነው። ያ ስንጥር የእግዚአብሔር ቃል ወንጌል ይባላል። ገና ስትመጣ በሁለቱ ጉሮሮ በኩል እዚያ በጎኑ በኩል አንዱን ከድርሳነ ሚካኤል በጎን በኩል ልክልሃለሁ፣ ከድርሳነ ገብርኤል በሌላኛው ጎን በኩል ልክልሃለሁ፣ ከድርሳነ ኪዳነ ምሕረት በአናት በኩል ይገባል። ከሌላውም ደግሞ ከተፈለገ ብቻ በታችም በላይ ይገባል። ከዛስ የለም የምትመልሰው ለምን? ተረት ይዘህ አንተ በጽድቅ ፊት ትቆማለህ እንዴ? ስለዚህ ኢየሱስ የ2 ዓመት ልጅ ሆኖ ነው። ይቅርታ የ5 ዓመት ብያልኩትኝ አዛብቸው ነው። በ5 ዓመቱ ታምረ ኢየሱስ ላይ ልጅ ገሏል። አዎ በ2 ዓመቱ ግን በግብፅ በነበረበት ሰዓት ላይ ወደ ዝንጀሮነት ቀይሯል። የማን አልኳችሁ? የኦርቶዶክሱ ኢየሱስ ማለት ነው። እግዚአብሔር ረድቶኝ ታምረ ኢየሱስ ማለት ይሄ መጽሐፍ ላይ ማለት ነው። ያ ታሪክ ያለው የኮቲባ ደግሞ ታምረ ማርያም የሚባለው እዚህ ላይ ነው ያለው። ኢየሱስ ሰውን ወደ ዝንጀሮነት ለወጠ። ረግሞ በግብፅ ሀገር ረግሞ ወደ ዝንጀሮነት ለወጠ። ቤተሰቡን በሙሉ ወደ ዝንጀሮ፣ ወደ ከርከሮ፣ ወደ ጉሬዛነት ቀይሮ ከዛስ ማርያም በነዛ ወደ ጉሬዛና ወደ ከርከሮ በተቀየሩ ሰዎች ቤት ውስጥ ገብታ ኖረች ይላል። ይመጣና ርህርተ ህሊና ይልልኛል እኔ ጋር መተማርከም በ5 ዓመቱ በ7 ዓመቱ ኢየሱስ ሕፃንን ገደለ ተብሎ የተባለው እዚህ መጽሐፍ ላይ ነው። ኢየሱስ በ2 ዓመቱ ሰውን ወደ ዝንጀሮ የለወጠው ታምረ ማርያም ላይ ነው። ይህንን ከመጣበት ሚሽን ጋር እስቲ መጥቶ ማን ነው የሚያስማማልኝ? ኦርቶዶክሳዊ ኢየሱስ ወደዚህ ዓለም የመጣው ምን ሊያደርግ ነው? እንኳን አይደለም በ2 ዓመት ያቺ ሴትዮ እዛ በግብፅ አውራጃ ላይ ያገኘችው ተብሎ የተባለው አይደለም። አውቀው እንኳን የሰቀሉትን ምን ሳያውቁ የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጌታ እንዴት እንደዚህ አይነት ነገር ሊያደርግ ቻለ ብለን እንጠይቃለን። አየህ፣ የጌታዬን ታሪክ ልታበላሽ ስትፈልግ እንደዚህ መንገድህ ላይ እንቆማለን። ኦኬ እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ ይጋርዱ ናቸውና መረጃ የለውም። መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዘ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱና ወይ መጽሐፍ ቅዱስ ወይ ገድላ ብላችሁ እንወያያለን። ከዛ በኋላ እሱ ራሱ ሊቀበላቸው ሄደ ማለት ነው። የማያውቃቸውን መጽሐፍቶች ሊቀበላቸው ሄደ። ኦኬ፣ ከዚህ ምን እንማራለን? ሳታውቁ አትናገሩ፣ ሳታነቡ ይያዝልኝ ቤቱ አትበሉ። ማንበብ ይቀድማል።
መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። በቤተክርስቲያን አባቶችም ደግሞ ከሕፃን መረጃውን መረጃ ጥያቄ ለምን አታደምጠውም? ተአምር አደረገ ብሎ የተናገረ የትኛውም አባት የለም። ይህ ተአምር መጽሐፍ ግን ከሕፃንነቱ ጀምሮ ተአምራትን አድርጓል ይላልና የቅዱስ ዮሐንስ አፈወርቅ ተርጓሚ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው? ማቀርብ አንተ ስርዓት ተፋውራና አታውራ። አንተ ስርዓት ተፋውራና ናቸው ሰው እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም እንዴ? በስመ አብ እንደ ካፕታን እንደዚህ እስከሞት ትከራከርላቸው ላስነሱ አውጥተው ጥለው አቃጥሏቸዋል። አንድ በጣም እገረማለሁ እዚህ ነገር ባይዘው የነሱ መጽሐፍቶቻቸው ፈትሸዋል ነበረ። ብዙ መጣሁ ከነሱ ከግብጾች ነው የመጣ። ከዛ ስለመጡ ክርስቲያኒቲ ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፐጋን እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ ለእግዚአብሔር አምላክ በጣም አደገኛው አካሄድ እሱ ነገራችን። በጣም አደገኞቹ ከምናፍቃ ለዚህ ይብሳል። በጣም አደገኛ ማለት ነው። በነገራችን ላይ ገድል ይሳሳታል ካላት ሄዳችሁ በገድላት ሀሳብ ያላሳል። ገድል ይሳሳታል ብላችሁ ካላችሁ ሚኪሻይ ምንድን ያለው? ገድል ይሳሳታል ብላችሁ ካላችሁ እና ኤርሚያስ ከሄዳችሁ ሀሳብ እንዳሰጡ ነው። ግማሹ ገድል ይሳሳታል ይላል፣ ግማሹ ገድል አይሳሳትም ይላል። አሁን ይሄ እዚህ ጋር የጠየቀው ልጅ ይኸው የመጀመሪያው ጥያቄ መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። አየህ፣ ክርስቶስ ከጥምቀት በኋላ በ30 ዓመቱ አይደል የተጠመቀው ጌታ? አዎ፣ በ30 ዓመቱ ከተጠመቀ በኋላ ቅድም እንዳልኳችሁ ማለት ነው ወዲያውም ወደ ቅፍርናሆም ሄደ፣ ወደ ገዛ ሀገሩ ሄደ። ከዛም አገልግሎት ጀመረ። ብዙም ሳይቆይ አገልግሎት ጀመረ። በዛው አስቀድሞ በዛብሎንና በንፍታሌም ምድር ላይ ነው አገልግሎቱን የጀመረው። ታውቃላችሁ፣ ጌታ በመጀመሪያ በይሁዳ አይደለም አገልግሎቱን የጀመረው፣ በሰሜኑ ክፍል በሰማሪያ፣ ከሰማሪያም ደግሞ በዛብሎንና በንፍታሌም ምድር ላይ ነው የጀመረው። ያ የገሊላ ባህር ዙሪያ ሰሜኑ እስራኤል የዛብሎንና የንፍታሌም ምድር ነው ተብሎ የሚባለው። እነዛ ሁለት ከያዕቆብ ከ12ቱ አባቶች መካከል እነዛ ሁለት አባቶች ነበረ ጨለማ አይሆንም ካለ በኋላ በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ ይላል። በኋለኛውም ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። ከዛስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለሚኖሩ ብርሃን ወጣላቸው የተባለ ማለት ነው። ጌታችን ኢየሱስ ክርስቶስ በመጀመሪያ አገልግሎት የጀመረው ለነዚህ አባቶች በተሰጠ በንፍታሌምና በዛብሎን ምድር ላይ ነው። የንፍታሌምና የዛብሎን ምድር የት ነው ብለህ ብትል በገሊላ ሰሜኑ ክፍል ላይ ነው። በገሊላ አውራጃ ባለው በዛ ቦታ ላይ ነው እርስታቸው ማለት ነው። ኢዝራኤል ማፕ ዘ ታይም ኦፍ ጃሽዋ ይኸውላችሁ ዘ ታይም ኦፍ ጃሽዋ እዚህ ጋር ይታያችኋል ወንድሞቼ እናቶቼ። አሼር ማለት አሴር ማለት ነው። ለሱ ነገድ ርስት የተሰጠው ይሄ አኮ የሚባለው ቦታ ዛሬም አለ። እዚህ ጋር የቀርሜሎስ ተራራ ነው። የሃይፋ ከተማ እዚህ አለ።
ይሄ ሰሜኑ ክፍል ላይ ያለ ነው። አኮ የተባለው አሼር ለነገደ አሴር የተሰጠ ቦታ ነው። ይሄኛው እዚህ ጋር ንፍታሌም የሚባለው ይታያቸዋል እና ዛብሎን እና ንፍታሌም ብሎ ያለው በገሊላ ባህር ሰሜኑ ክፍል ላይ ጌታ የተወለደበትም በእነዚሁ ለነዚህ የዛብሎን ርስት በተሰጠው ላይ ነው። ናዝሬት አሁን ያለችው እነ ሜግዳል ያለችው ሰሜኑ ክፍል ላይ ሆነው ግን ጌታ ያደገበቱ ከተማ ያደገበቱ ናዝሬት እና ናይን የተባለውም እነ ጥብርያዶስ እነ ቅፍርናሆም እነ ቤተሳይዳ እነ ኮራዚን የሚባሉት ከተሞች በሙሉ በዚህ በገሊላ ባህር ዙሪያ ነው ያሉት። እነሄ ቦታ ደግሞ ርስት የተደረገው ለማን ነው? ለዛብሎን እና ንፍታሌም ነው። አያው ውሃው ያለበት ማለት ነው። የአሕዛብ ገሊላ የሚባለውና የእስራኤል ገሊላ ተብሎ የሚጠራው ነበር ያኔ። ኢሳይያው ትንቢቱን ሲናገር እዚህ ጋር የተናገረው በመጀመሪያውም ዘመን የዛብሎን የንፍታሌምን ምድር አቃለለ ይላል። ጌታ አገልግሎቱን ሲጀምር የጀመረው ናይን ከተማ ውስጥ ነው። ለናዝሬት ቅርብ የሆነች ከሰርግ ቤቱ ነው የጀመረው። ታምራቱንም የጀመረው እዛ ነው። እንዲህ ነው አየህ፣ በጂኦግራፊም በመረጃም መውጫ መግቢያ እስኪያጠው ድረስ የምንሞግታቸው ማለት ነው። ኦኬ። ስለዚህ በጨለማ የሄደ ህዝብ ብርሃን አየ፣ በሞት ጥላ አገር ለነበሩ ብርሃን ወጣላቸው። ህዝብን አብዝታል፣ ደስታንም ጨምረሃል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል አለ። አዎ እውነት ነው። ቀርቦ ለነበሩት ሰላምን የምስራች ብሎ ሲሰብክ ጌታ ኢየሱስ ክርስቶስ ስብከቱን የጀመረ የት ነው? በናዝሬት ነው። ወደ ቅፍርናሆም መጣ፣ ከዛ ጥቂት ኖረ፣ ከዛ አገልግሎቱን ጀመረ ይላል። አቤት ከዛ ወዲያውኑ አገልግሎቱን ጀመረ። ተጠምቆ ወደ ምድረ በዳ ሄደ። ከምድረ በዳም ሲመለስ ወደ አደገበቱ አገር መጣ፣ በዚያ ኖረ። ከዛ ወዲያውኑ አገልግሎት ጀመረ ማለት ነው። አገልግሎት የጀመረበት ሰሜኑ እስራኤል ክፍል ላይ ነው። የአገልግሎቱን መጀመሪያ ሲያደርግ ተአምራትን ሲያደርግ ያደረገው ናይን በተባለ ከተማ ነው። እሱም ደግሞ ለነገደ ዛብሎን በተሰጠ ርስት ውስጥ ይገኛል። ለገሊላ ባህር ቅርብ የሆነ ነው። ጂኦግራፊ አቀማመጡን ማሳየቻችኋለሁ። በእግዚአብሔርም ቃል ላይ በነቢዩ በኢሳይያስ የተጻፈውን ነግሬያችኋለሁ። ስለዚህ ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር የጀመረው በታምራት ነው። ይህንንም ታምራት የቃናውን ሰርግ ቤት ታምር የመጀመሪያ ታምር ተብሎ ተመዝግቧል ማለት ነው በመጽሐፍ ቅዱስ ላይ። ስለዚህ የመጀመሪያው ታምር ብለው ሐዋርያቱ የተናገሩትን እንያዝ ወይስ ኦርቶዶክስ በሕፃንነቱ ወራት ግብፅ ሀገር ሄዶ በዛ በነበረበት ሳል ላይ ኮቲባ አንስታ ስትጥለው ኮቲባ አንስታ ስትጥለው ሰዎችን ወደ ውሻነት ቀየረ ምናምን ነገር ብሎ የሚል ነው። የትኛውን እንቀበል? የትኛውን እንቀበል? ወንድሞች እናቶች፣ መጽሐፍ ቅዱስ እንቀበል ወይስ ነው የዘሮ ኮቲባን ታምር ብለን እንቀበል? አንቀበልም። የነ ኮቲባ ተረት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ እውነት ነው። ስለዚህ አሁን እርስ በርሳቸው በመጽሐፍቶቹ ላይ ካለመቀበል የተነሳ ገድላት ድርሳናት ላይ ራሳቸው እያላገጡ አሉ ማለት ነው ወገኖች። ኦኬ ወደ ቪዲዮ እንመለስ። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድን ነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። በቤተክርስቲያን አባቶችም ደግሞ ከሕፃንነት መረጃውን ጥያቄ ለምን አታደምጠውም? ተአምር አደረገ ብሎ የተናገረ የትኛውም አባት የለም። የተአምር መጽሐፍ ግን ከሕፃንነቱ ጀምሮ ተአምራትን አድርጓል።
ይላልና የቅዱስ ዮሐንስ አፈወርቅ ትርጓሜ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው ማቅረብ ነው? ያላችሁ አደገኛ የሆነ ጥያቄ ጠይቃቸው። ራሱ ኦርቶዶክሳዊ ወንድም ነው። አስወጡት፣ ነቅለው አስወጡት። ወዲያውኑ ምንድን ነው የጠይቃቸው? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገሊላ ናዝሬት ተመልሶ ወደ ምድረ በዳ ሄደ። ከዛ ወጥቶ በቅፍርናሆም ጥቂት ቆየ። ወዳደገበቱ መጣ። እዛ ጥቂት ቆየ። አገልግሎቱን ሲጀምር ናይን በምትባል ከተማ ውስጥ ነው የመጀመሪያውን ታምር ያደረገው እና ምን አለ? ከቤተ ክርስቲያን አባቶችም ይሁን ከመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ከመጠመቁ በፊት ታምራትን አደረገ ተብሎ የተጻፈበት ክፍል የለም። ካለ አምጡ። ከአባቶች እንኳን እነ ዮሐንስ አፈወርቅ እንኳን ይህንን አላሉም ብሎ ጠይቃቸው። ኦርቶዶክሳዊ ሰው ነው። ያኔ ሰሙም እዚህ ያለ ሰሙም መረጃ አምጣ ነው። ከዛ ተንጫጩ፣ ያስወረዱት ማለት ነው። ልብ በል። ዮሐንስ አፈወርቅ ትርጓሜ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው ማቅረብ ነው? አንተ ስርዓት ተፋውራና አታውራ። አንተ ስርዓት ተፋውራና ደደቦች ናቸው። እግዚአብሔር ለሰው ልጅ በቃ ለአሁን ደደቦች ናቸው። ስርዓት ታምረ ኢየሱስ የሚባል እውነት ልንገራችሁ፣ የመጽሐፍ ቅዱስን አምላካችን መድኃኒታችን ኢየሱስ ክርስቶስን ክብሩን፣ ልዕልናውን፣ ታላቅነቱን፣ ትህትናውን የሚያሳይ ሳይሆን ታሪኩን ለማጠልሸት ሆን ብሎ የተጻፈ መጽሐፍ ነው። ለዚህ ነው በሙሉ ተንጫጩበት። ከዛ አባረሩት ማለት ነው፣ አስወጡት። እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም እንዴ? በስመ አብ ካፕታት እንደዚህ እስከሞት ትከራከርላቸው እና እነሱ አውጥተው ጥለው አቃጥለዋቸዋል። በጣም እገረማለሁ በዚህ ነገር። ባይዘው እነሱ መጽሐፍቶቻቸው ፈትሸዋል ነበረ። ብዙ የመጣው ከነሱ ነው፣ ከግብጾች ነው የመጣው። ከዛ ስለመጡ ክርስቲያኒት እቺ ደግሞ የኮፕቲክ ነኝ ብላ የምትል ሴትዮ ምን ትላቸዋለች? ግብጾች እኮ ራሱ እኮ በጣም ብዙ መጽሐፍቶች ነበሯቸው፣ ግን ፈትሸው ብዙዎቹን ጥለዋል፣ አቃጥለዋል አለች። ኢትዮጵያ መጥቶስ አይቃጠልም፣ አይጣልም። የእናቱን ቅቤ ቅርስ ነው ብሎ አንጠልጥሎ የሚይዝ ትውልድ ስለሆነ በፍጹም አይለቅም። በ12 ዙሁል የሚባል ጣዖት ነበር የሚመለክ የነበረው። በ12 ሚካኤል ነው ብለው ሰየሙላቸው። ሚካኤል 12ን አያውቀውም። ይሄው ይዞልሃል ህዝቤ ማለት ነው። መቼም ቢሆን አልለቅም ብሎ ማለት ነው። ግብጾች እነዚህን መጽሐፍት አውጥተው አቃጥለዋል አለች። በጣም ብዙ መጽሐፍቶች ነበራቸው፣ ጥለዋል አለች፣ አቃጥለዋል አለች። ኢትዮጵያውያንስ አያቃጥሉም፣ ይዘዋል። ብዙ የፈጠሯቸው ከዛ ከነበራቸው የፓጋን እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ እግዚአብሔር አምላክ ያላችሁ በጣም አደገኛው አካሄድ እሱ ነገራችን። በጣም አደገኞቹ ከምናፍቃ እንደዚህ ይሰሩ። በጣም አደገኛ ምልከታ፣ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላችሁ እኔ ኤርሚያስ ጋር ሄዳችሁ ገድላት ሀሳብ ያሳያል። ያ ሚኪ ምንድነው ያለው? ገድል ይሳሳታል ብለው የሚሉትን ሰዎች ገድል ይሳሳታል ማብላችሁ ካላችሁ እነ ኤርሚያስ ከሄዳችሁ መልስ ብላችሁ አትስጡ። ለገድል ላለ ድርሳናት አርፋችሁ ተቀመጡ ነው ያለ ያለው ሚኪ። ያው ገድላትና ድርሳናት አይሳሳቱም ብሎ ከሚሉት ወገኖች ነው። ሌሎቹ ግን ገድላት ድርሳናት ይሳሳታል ብለው የሚሉት ማቴዎስና ማርቆስ ሲላተሙ ታገኘዋለህ ወይ? የቁጥር ሁሉ ልዩነት ማለት ወይ? በገድላት ድርሳናት ላይ ያሉትም አለ። ኦኬ፣ ለወንድሞች ሰላም እንዲሉ ለእህትየውም ጊዜ ልስጥና እኔም ትንሽ ውሃ ልጠጣ። እንኳን ደህና መጣችሁ። ነገረ ድህነት ላይ ነው የምናወራው፣ ግን ለመግቢያነት ያህል
በገድላት እና በድርሳናት ላይ የሚያላግጥ ትውልድ በራሳቸው ቤት ነው የተነሳው። ኦኬ፣ በራሳቸው ቤት ነው የተነሳው። ስለዚህ ቪዲዮ ሳታሳይ እኔ ላኩልን ቪዲዮ አንድ ያሳየውና ኦኬ አለ ከዚሁ አሁን ከምታነሳው ሀሳብ ጋር የተያያዘ አክሊል የተናገረውን 2 ደቂቃ አካባቢ ነው። እስኪ አንድ ያሰማ። መልካም አለ ገና የቄሶቹም አለ ምናየው። እሺ ወንድምና ኦኬ ሰው ምንድነው ሰላም ይቀረኝ ግን እችላለሁ እንደዚህም እየገባውም ይችላልሁ። መግባት ይችላልላችሁ። ኦርቶዶክሳውያን ገዝትልካችሁ መግባት ይችላልላችሁ። ገዝትላኩና በገድላት ላይ የሚያላግጥ ትውልድ ተነሳ እና ያው ነገረ ድነት ላይ ነው የምናወራው ብሎ ኤርሚ የሚጠይቅ ትውልድ ተነስቷል። የሚጠይቁት ግን እነማን ናቸው የሚለውን ነገር ድምጼ ግን ይሰማል። ድምጼ ይሰማችኋል? ይሰማል። እሺ እነማን ናቸው ግን እነዚህን ጥያቄዎች እያነሱ ያሉት ካላችሁ መጽሐፍ ቅዱስ ማንበብ የጀመሩት ናቸው። ቅድም ለምሳሌ ኤርሚ ሲያሳየው የነበረው ልጅ ብሩክ ይባላል። ኦርቶዶክሳዊ ነው። ረጅም ዓመት ቆይቷል እዚህ ቲክቶክ ላይ ሲወያይ በጣም ጥሩ የሚወያይ ልጅ ነው። መጽሐፍ ቅዱስን በአግባቡ የሚያነብ ልጅ ነው። አኬም እንግዲህ እንደምታውቁት ነው። እነዚህ መጽሐፍቶች ላይ ጥያቄ እያነሱ ያሉት ልጆች መጽሐፍ ቅዱስ ማንበብ የጀመሩ ልጆች ናቸው። እነ ኢዮብም እነ ጋዲሳም በእነዚህ መጽሐፍቶች ላይ ጥያቄ ሲያነሱ ከዚህ በፊት አይተናል። ለምንድን ነው ጥያቄ ያነሱት? መጽሐፍ ቅዱስ ማንበብ ጀምረዋል። መጽሐፍ ቅዱስ ያነበበ ሰው እንደ እግዚአብሔር ሐሳብ ያልሆነን ነገር መቃወም ይጀምራል አይደለ? ምክንያቱም በቃ የእግዚአብሔር መንፈስ ይረዳል። ያ ከእግዚአብሔር አብ የሚወጣው እውነተኛ መንፈስ ስለሚያግዝ ማለት ነው። እና ሰው መጽሐፍ ቅዱስን ካነበበ በእነዚህ ተረቶች ታስሮ አይኖርም። ለእነዚህ ተረቶች ምርኮኛ አይሆንም። መጽሐፍ ቅዱስን ሰው ማንበብ ከቻለ ማለት ነው። ማንበብ ከቻለ አንብቡ ነው የምንላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷን ወቋት፣ መጽሐፍ ቅዱስ አንብቡ። ያኔ ቤተክርስቲያን ውስጥ ያለውን ችግር እናንተ ትቃወማላችሁ፣ እውነት የሆነውን ደግሞ ትቀበላላችሁ። ካልሆነ ግን እውርን ነው እየመራ ያለው ማለት ነው። ስገድ ሲል ትሰግዳለህ አይደል? ድንድ ላይ ማርያም ተገለጠች እና ጨፍር ሲል ትጨፍራለህ። ለምን? ያላነበበ ትውልድ እንደዛ ነው። በቃ እውቀት ከማጣት የተነሳ ትጠፋለህ ማለት ነው። ትጠፋለህ። ቁጥር የሚጽፈውን ሰው አስገቡት። ድምጼ ሩቅ ከሆነ መንገድ ላይ ስለሆንኩ ነው። እሺ፣ መንገድ ላይ ስለሆንኩ ነው። ሰላም ናችሁ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። እኔ አንድ ነገር ልበል። ከየት ቤተ እምነት ነው? ኦርቶዶክስ። አይ ማለት ሳይሆን ያው እንወያያለን እኮ። አንድ አስተያየት ልስጥና ልቀጥል በጨዋነት። አይ ተወያይተን አስተያየት ሰጠናል። አሁን የአስተያየት ሰዓት ስላልሆነ ነው። ለምሳሌ አንድ ነገር እንገርህና፣ ለምሳሌ ኦርቶዶክስ ብዙ ስህተቶች ብታወጣ የጴንጤን ትክክለኛነት ሊያረጋግጥልህ አይችልም። መጽሐፍ ቅዱስን ታምናላችሁ ብዬ ስለማላምን ከፍላችሁ የምታምኑ መናፍቃን ስለሆናችሁ። አሁን አየህ ትልቁ ችግር ምንድን ነው? ማን ያው ነው ሚውት አላረኩም። የሆነ ሰው ነው ሚውት ያደረገ። ግን ታርገኛል ከእናንተ ከፍላችሁ መጽሐፍ ቅዱስን ሙሉ በሙሉ። ትልቁ ችግር ምን መሰለህ? አየህ አንተ የእውቀት ችግር ብቻ አይደለም። የእውቀት ችግር ብቻ እኮ አይደለም። እሺ በቃ ሰው ረዱት። በቃ አሁን ይሄ ሰውዬ ስለሆናችሁ ነው።
ይሄ ምንም እውቀት የለውም። ሎጂክ ያ ደግሞ የእውቀት ችግር ብቻ አይደለም። ይሄ የእውቀት ችግር ብቻ ሳይሆን የማቹሪቲ ችግርም ጭምር ነው ያለበት። እኔ ሲያወራ ለምሳሌ ከ3 ደቂቃ በላይ ሰምቼዋለሁ። እኔን ግን 2 ሰከንድ መስማት አይችልም። የመወያየት አቅምም ጭምር ነው የሌለው። የእውቀት ችግር የመጽሐፍ ቅዱስ ያለማንበብ ችግር ሳይሆን ተግባቦት ችግርም ጭምር ነው ያለበት። አሁን አንተ እንዳታገባ ሚስት እንዳታገባ መጀመሪያ ከራስህ ጋር ተግባባ፣ ራስህን አዳምጥ። እሺ እንደዛ ነው የሚሻለው። ማዳመጥ መቻል አለብህ። ተናግረሃል፣ ሰምተንሃል። ሰው ሲነገር ደግሞ የመስማት አቅም ደግሞ ያስፈልጋል። እንደዛ ነው